የህይወት ጉዞ ያዛላቸው የኑሮ ጣውረድ ያደከማቸው ናቸው። የወንዶ ገነት ነዋሪዋ ወይዘሮ ብዙነሽ ታዲያ የኑሮን ግብግብ ለማሸነፍ ከሚያደርጉት መፍጨርጨር ባለፈ አንገታቸውን ማስገቢያ የሆነችው ጎጇቸው ምስቅልቅሎች ደግሞ ሌላ ፈተና ነው። በየከተማ እንጀራ ጋግራለሁ፣ እንቁራን አክራለሁ። የስራ ምንም አይቀረኝ። የሰጡኝን ይዤ እወጣለሁ። አነሰባዛውም አደልም አልናገር ትርፍ ሰርቼ ነው የምወጣው። እዛ አይኔን ሁሉ ታምኛለሁ። ሳምባ በሽታ ተፈጥጃለሁ። ግፊት ተፈጥጃለሁ። አንድ ቀን አልፌ አላውቅም። ጎርፍ ይገባል። ያን ዝናብ እንደ ልብስ ለብሼ ጥቂታም እንደውም ጨርቁን ያንን ጨምቄ ነው የምለብሰው። ያኔ ይሄ ምን የለ ጨርቅ ለብሰ ተማሪያን ከዛንጥፈን እንደሆነ እሱን ለብሰን ነው የምንተኛው። ልጆችን ላይ ደብቄ ደብቄ እኔን ዝናብ ይመታኛል። እሳሽ አፈሳል። እሻሱ ደረቅ ሲል ተራርቄ እዛው ላይ አስተኛቸዋለሁ። ሲነጋ በየስራ ዞራለሁ። ዛሬ ታሪክ ራሱን አድሷል። ትላንት ክረምትን እንደጸበኛ ሐሩርን እንደባላንጣ ሲመለከቱ የነበሩት እናት እርሳቸውም ይሁን ቤተሰቦቻቸው የሚሰበሰቡበት መኖሪያ ቤትን አግኝተዋል። ፋና ሚዲያ ኮርፖሬሽንም መረዳዳትን ብሂል መደጋገፍን እሴት በማድረግ አቅም ላነሳቸው እናትና ቤተሰቦቻቸው የህይወታቸውን መስመር ውል የሚያስይዝ ዘመናዊ መኖሪያ ቤትና የገቢ ምንጭ የሚያገኙበት የንግድ ቤት ገንብቶ አስረክቧል። አይቼም አላቀው አዱኛ ነው ታየ። በጣም ደስታ ነው ታየ። አይቼም አላቀው በእድሜ አይቼም አላቀው ዓለም ታይቶኛል። ወርቅ ታይቶኛል። እኔ እናት ይሁንና ይሄን ማረግ አየው። አይቼም አላቀው በእድሜ አይቼም አላቀው ታይቶኛል ዛሬ። አንዳንዴ እንደውም በጣም እንትን ሲለኝ እግዚአብሔር ወይ እንደዚህ ልሆን ለምን እነዚህ ልጆች ሰጣኝና እንትን አልከኝ የሚለውንም እንትን ላለምን የእናቴን መጀመሪያው ነገር አይቼ እንትን ካልኩ በኋላ አሁንም የሆነ ነገር ላይ የእናቴን ያየው እኔ ማለሽ ደሞ አሁን እዚህ ውስጥ ገብቼ ፈጥሬ እንትን እንደዚህ አሁንም ሞኔ በጣም እንትን ለምን ሰጣኝና ለምን እንደዚህ አልከኝ የሚለው ነገር በጣም ውስጤ እንትን ይል ነበር። አሁን ደግሞ ተመልሼ ነገር ሳይ ደግሞ በጣም ውስጤ እግዚአብሔርን እውነት አማርሬ ያለው እኔ ይቅር በለኝ ያልኩኝ እንትን ብያለሁ። ለፋና ሚዲያ እውነት ቃላቶች ያንሰኛል። እግዚአብሔር ይስጣቸው። ብድራቸውን ከእግዚአብሔር ያገኙ። እግዚአብሔር ይስጣቸው። የኢትዮጵያ መልካም ገጽታ ገንብተን ኢትዮጵያን እናበስራለን ስንል እቺ ትንሿ ጎጆ መቀየር ለሚሊዮን ትምርት እንደምትሆን ነው። የኑሮ አቅማቸው ብቻ ሳይሆን እድሜያቸው ትላንት ለኢትዮጵያ ያበረከቱት እኛት በጣም ትልቅ ነው። ግን የሚኖሩበትን ስናይ እጅግ በጣም ፈታኝ ነው። ስለዚህ ሚዲያ ኢትዮጵያኖች የመተባበር ባህል አላቸው። አብሮ የማደግ አብሮ የመለወጥ ዳግም አላቸውም። በተግባር የማያ እድል ያገኘንበት ነው። መረዳዳት የምንጊዜም ባህል መደጋገፍ የሰርክ ተግባር መሆን ይገባዋል ያለው ፋና ሚዲያ ኮርፖሬሽንም በተለያዩ የጊዜ ልዩነቶች ያቀረቀሩ አንገቶችን ቀና አድርጓል። ሐዘን የወረሰው ጓዳን አፍክቷል። ተስፋ የራቃቸው ቤተሰቦችንም ተስፋ ለምልሟል። ከዚህ በፊት የአዲስ አበባ ውስጥ ልደታ ክፍለ ከተማ ሰርተናል። እንደዚሁ ህይወት የሚቀየር በረንዳ ላይ ዝናብና ብርድ እየተፈራረቀባቸው የሚኖሩ ህፃናት ነገ የሀገር አለኝታ ሊሆኑ የሚችሉትን አሳይተን ማሳየት ብቻ አይደለም ሁሉም ኢትዮጵያውያኖች ይህን ባህል እንዲረከቡት እንዲያውቁትና ወደ ተግባር እንዲቀይሩት ያደረግንበት አለ። በዚሁ ልክ በኦሮሚያ ብሔራዊ ክልላዊ መንግስት በጉጂ እንደዚሁም ነገሌ ከተማም እንደዚሁ ማህበራዊ ህይወትን የሚቋደሱ ጉዳዮችን ሰርተናል። ይሄ ብቻ አይደለም። በኦሮሚያ ክልል ሸገር ከተማ አስተዳደር ኮዬ ፈጬ የአዳሪ ትምህርት ቤትን ለመገንባት ድጋፍ አድርገናል። ይሄ ሁላ ትውልድ ላይ መስራትን መሰረት ያደረገ ነው። ከመረጃ ስርጭት ባሻገር በአካልም የማድረስ ተልእኮችንን አንግበን እየሰራን ስለሆነ በየአመቱ የሱ አካል ነው ይሄኛው ማለት ይቻላል። በቀጣይ ፋና ሚዲያ ኮርፖሬሽን መረጃ ለህዝብ ከማድረስ ባለፈም ማህበራዊ ኃላፊነትን የመወጣት ጉዞን አጠናክሮ ይቀጥላል። ወርቅ ያልብሳቸው፣ መኝታቸው ወርቅ፣ ጌታቸው ወርቅ፣
ይናገሩ፣ የተናገሩት ይሰማ፣ የፈረዱት ይሰማ።